ሴቶች ታዋቂ ለምን እንደማትሆኑ በምስክርነት ላሳያችሁ። ስሟ ጃኒ ትባላለች። ጃኒ እንግዲህ ልክ እንደናንተ ዳንስ ትጨፍራለች፣ ዘፈን እየሰማች ከዛ ሊፕሲንግ ታደርጋለች which is እየዘፈነች ማለት ነው። ጃኒ ግን ከናንተ ሴቶች የሚለያት ከብዙዎቻችሁ ማለት ነው ሁላችሁም ምን ያህል ቆንጆ ብትሆኚ አንቺ ማለት ነው አሁን እያየሽኝ ያለሽው ምን ያህልም ቆንጆ ብትሆኚ ግን ነጭ በግ ነሽ። ከሁሉም ሴቶች ጋር አንድ ነሽ። ምንም የሚለይሽ ነገር የለም which is አንቺ የምትጨፍሪውን አጨፋፈር ሌላ ሴት ትጨፍረዋለች፣ አንቺ ያለሽ አዘፋፈን ሌላ ሴት ትዘፍነዋለች፣ አንቺ የምትጠቀሚው ፊልተር ሌላ ሴት ትጠቀመዋለች። ገባሽ አይደለ? እንዳንቺ አይነት ሴቶች በጣም ብዙ አሉ። ይገባኛል፣ ቆንጆ ልትሆኚ ትችያለሽ፣ ግን እንዳንቺ ቆንጆ ሴቶች አንድ ሺህ ናቸው። ግን ጃኒ ለየት የሚያደርጋት ነገር ምንድነው? አሁን ስለ ጃኒ ኖት አውጥቻለሁ ላስረዳሽ ስለፈለኩኝ ማለት ነው። ጃኒ ካንቺ ለየት የሚያደርጋት ነገር ምንድነው መሰለሽ? ቦልድ ነች which is ሰው ምን ይለኛል ብላ አትፈራም። ሜቢ ልትፈራ ትችላለች፣ ግን ፍርሃቷ ልክ እንዳንቺ አይደለም። ምክንያቱም እንደምትመለከቻት በጣም ትልቅ ታዋቂነት አላት። የጃኒ እንግዲህ ለየት የሚያደርጋት ምንድነው? አንደኛ አለባበሷ ነው። አለባበሷ ካንቺ በጣም ለየት ይላል which is ከብዙ ሴቶች ለየት ይላል። ገባሽ አይደለ? አሁን እሷ ምንድነው የሚለያት? አንዳንዴ ሰፋ ያሉ ባጊ ልብሶች ትለብሳለች። ጂንሷ ብቲ የላይኛው በቃ የሆነ ላይ እነዚህ የድሮ የጋንግስተር አይነት አለባበስ እንደዛ አይነት አለባበስ አላት። ከዛ ደግሞ አጠር ያሉ ልብሶችም ትለብሳለች፣ ድሬሶችም ትለብሳለች። ከዛ ሜካፕዋን አድርጋ ሁሉ ነገር አስተካክላ ደግሞ ሌላ አይነት ስታይሎች ደግሞ አላት። ገባሽ አይደለ? አሁን እነዚህ ሁለት ነገሮች ምንድነው የሚፈጥሩት? እነዚህ ሁለት አይነት አለባበሶች ግርምት ይፈጥራሉ። ግርምት ደግሞ በጣም ትልቅ የቫይራሊቲ ዋና ሚስጥር ነው። አሁን አንቺ ግን እኔን የምትመለከትኝ ያለሽው ቫይራል መውጣት የምትፈልጊው ሴት ማለት ነው። ግርምት የሚባል ነገር የለሽም። ግርምት ስልሽ ሰዎች ላይ ግርምት የመፍጠር አቅም የለሽም። ለየት ማለት አትችይም። ምክንያቱም የምታደርጊው አንቺ የተሰራ ብቻ ነው የምትከተዩ። የተሰራልሽ ቪዲዮ፣ የተሰራልሽ ዘፈን ሌሎች ሴቶች ከዘፈኑት አንቺም ትዘፍኚዋለሽ። ይህ ደግሞ ምንም ቫይራል አያስወጣሽም። ገባሽ አይደለ? ስለዚህ ከራስሽ እስኪ ለየት ያለ ነገር ምንድን ነው? ብዙ ሴቶች የሌላቸው ነገሮች አንቺ ያለሽ ምንድን ነው? አሁን አለባበስ ስታይልሽ ሊሆን ይችላል፣ ወይም ደግሞ ድምጽሽ ሊሆን ይችላል፣ አሳሳቅሽ ሊሆን ይችላል። አሁን ቤት ውስጥ ሆነሽ ማለት ነው ስትስቂ ብለሽ ምትስቂ ከሆነ ግን ካሜራ ሲበራ ይል ብለሽ ምትስቂ ከሆነ ስሚ ልንገርሽ፣ ራስሽን እየጎዳሽ ነው ያለሽው። ገባሽ አይደለ? አንቺ ለየት የሚያደርግሽ እቺ በርሽ ቆልፈሽ የምታወጫት ጸባይ እሷ ነች የምትለይሽ። ሁሉንም ጸባይሽ አውጪው እያልኩሽ አይደለም፣ ግን የሆነች ይሆናል አይደለ? ትንጥዬ ጸባይ ማውጣት አለብሽ። እሷ ነች ቫይራል የምታስወጣሽ። ለየት ማለት አለብሽ። የራስሽ ቀለም መያዝ አለብሽ። ዝም ብለሽ በሰዎች ተቀባይነት ለማግኘት ላለመታየት ምናምን እያልሽ ማለት ነው መመሳሰል አቁሚ። የመታየት ፍርሃት ስላለሽ ነው አንቺ ለየት ማለት ማትችው ማትፈልጊውም የሚከብድሽም ማለት ነው። ስለዚህ ታዋቂነት አልጎሪዝም ላይ አይደለም። ለየት በይ። ባለባበስሽ፣ ባነጋገርሽ፣ አሳሳቀሽ፣ በፀጉር ስታይልሽ የሆነ ነገር ፈልጊና ከዛ እሷ ነገር መርጠሽ ቪዲዮ ላይ ማሳየት ጀምሪ። ህይወትሽ ከዛ ይቀየራል ማለት ነው። በ30 ቀን ውስጥ ቫይራል መውጣት የምትፈልጊ ከሆነ ሊንክ ባዮ ላይ ያለልሽ ሄደሽ ተመዝገቢ። ቻው። ቶሚ መጣ። ቶሚ መጣ። ሰርፕራይዝ እንደብቀው እንደው ቅረጽ አስገባታ። ነው እንግዲህ ቶሚ መጣለች። የኔ ውድ እንደምን ነህ? ለካህን ነው እንደሱ ለካህን ነው እንደሱ። ደህና ነህ? እንደምን ነህ? አባቴ ናቸው። ውጭ ያለው ነው የመሰለኝ። አባቴ ናቸው። ጋይ ሰለሞን እንደምን ነህ? ውጭ ያለው ነው የመሰለኝ። አዎ በጣም I'm so happy በጣም ስላገኘ እኔስ ምትል ካንተ ይልቅ እኔ በጣም ደስ ያለኝ። በጣም ጎበዝ ልጅ ነህ። ዛሬ ልደት ነው ዛሬ። አይ ታባት Happy birthday bro. ብሮዬ እንኳን ተወለድክልን። ታባት እንኳን ተወለድክልን። ዋው እንደማረባችሁ። Thank you. ደስ ይላል በጣም። ልደት ነው ዛሬ። Happy birthday man. ጋይ ሰለሞን እንግዲህ ልጄ ነው እንግዲህ እንደዚህ ያሳመረኝ። I'm so proud of you. የታባት በጣም ይወዶታል እሱ ብዙ ነገር ደግሞ እንደ እድሜው አይደለም ሲያወራ ሁሉ እንደ እድሜው አወራ። ሌሎች እኮ በጣም ያናድደዋል። 10 ዓመት ብሔራዊ ቲያትር አብረን ሰርተናል። እሳቸው ማለት ሁላችንንም እንደ አባት የኮረኮሩ እንደዚህ ነው እያሉ በስነ ምግባር ያነጹን እሳቸው ናቸው። አሁን ላለሁበት ደረጃ ሀምብል እንደሆን በጣም ጠንካራ ሰራተኛ እንደሆን ምናምን እሳቸው ናቸው ትልቅ አስተዋጽኦ ካደረጉት። አመሰግናለሁ። ቴንክ ዩ ሶ ማች። ለዛ ነው ግሮት ሬሳን እና I'm so happy ስለመጡ ደስ ብሎኛል። እኔ ደግሞ ላይፍ ታይም ቤት ውስጥ ሳይሆን ሌላ የሚከፍለው ቤት ውስጥ ላይፍ ታይም እኔ አንድ አመት ነበር ያልኩት። ላይፍ ታይም ያው ላይፍ ታይም በቃ እናንተ ሰዎች ወደ ልጅነት ልትመልሱ ነው እኮ ወደ ልጅነት ልትመለስ ነው። ላይፍ ታይም እኛ ጋር ይሰራል።
እሺ በቻልን በአቅማችን ደግሞ ሌሎች ነገሮችን ደግሞ እናግዛለን። አዶኒ በጣም አሪፍ ልጅ ነው፣ ሀምብል ነው። ነግሬዎታለሁ ትናንትና። በጣም እውነት ነው። እንደምታዩት ክሬዚ አይደለም። እንደምታዩት በምን ስታይ ክሬዚ ይመስላል። እንደዚህ ፋቢዬ ላይ ምናምን እኮ ነግሬዋለሁ። እኔ እናንተ በአንድ ነገር ላይ እንስማማለን። ይሄ ነፃነቱ ምኑ ያው አንዳንድ ጊዜ ቦርዲንግ ስኩል ስታድግ ነፃነቱ አለ ጥቅ ነው። ስለዚህ የእሱም ነፃነት የሚጋባ ነው። ያንተ ደግሞ ይሄ ፕሮቶኮል ፕሮቶኮል አወራሩ ራሱ ፕሮቶኮላይዝድ ነው እና የሚገርም የእሱ ጓደኛ ብሔራዊ ቲያትር እኛ ሳንቲም ስለኛ ያኔ ፍሪ ሰርቪስ ነበር የምንሰራበት ሰዓት ገና ልጆችም ነበር ፍሪ ሰርቪስ ብር የለም እና ከጀርባ እንትን እያወጣን የምንበላው ሁሌ እያወጣን የምንበላው ከጀርባ ማለት ነው። አሉኝ ፍሬንዶች አሉኝ እነያ ሰው ምናምን የገዛኝ ብርኬጆች አንድ ላይ ማለት ነው። ሶ ከዛ ከጀርባ እያወጣን ስንበላ ነው እንጂ ልጆቼ ነው እያሉ ያጎርሱናል። ኧረ በስመ አብ እኔ ውድ ልጅ በጣም ደስ ብሎኛል። እውነት በጣም ቴንኪው። በጣም እንግሊዝ ያለው ነው የመሰለኝ። እንደዚህ አይነት አንድ አስጎብኝተውኛል። እንደዚህ አይነት ምንድን ነው የሚባለው የጂም መስሪያ በቃ ሙዚቃው፣ ስዕሎቹ፣ እንትኖቹ እነዚህ ምንድን ነው ላይቶቹ ምናምኖቹ ሳቢነት አላቸው። ያ እንኳን ትንሽ ነው ከዚህ ወዲያ የሚያክል ነው፣ ግን በጣም እየተዝናና ሙዚቃ እኔ ጋር ላይፍ ታይም ይሰራሉ። አግዞታለሁ በደንብ እያንዳንዱን ቀን ያው አዶኒ የሚሰራበት ቤት ነው ኢዲኤፍ። በጣም ደስ ይላል። ማይ ብራዘር በጣም ብዙ ይላል። ሳፖርት የሚያደርገኝ አጠገቤ ሆኖ ለቤት ማስታወቂያ እየሰራ እያንዳንዱን ቀን ምንም ሳይሰላች ኮንሰርቴን እዚህ መቀሌ ያዘጋጀው ኮንሰርት ይዘዋል። እውነት ማይ ቶም እያልኩ ጉርሬን ያጣው አንድም ደግሞ ፕሮግራም እንደዚህ ከውጮች ጋር ኢቢኤስ ላይ ከታተል እና ቴንክ ዩ ሶ ማች ቶሚ በጣም ገርሞኝ ራት ልጋብዛችሁ የምትፈልጉበት ቦታ አሁን ያንተ ልደትም ስለሆነ ከኛ ጋር ብትሄድ ደስ ይላል። የሚገርምህ እንደዚህ ብቻ አይደለም አዶኒ ያው እንደ ስሙ ነው። በጣም የሚገርም አሁን ከህልሜ መንቃት አልፈልግም። መንቃት አልፈልግም። እንደዚሁ እንደተደሰትኩና ታዲያስ እንደዛ ነው እና ይሄ ሚሊዮን ብር የተሸለመው ሰውዬ የሚለውን እንስማ። ልጆቹ አዶናይን ነው መሆን የሚፈልጉት። አሁን ሰገራ መብላት ጀምረዋል። አሁን ደድቡ ብሏቸዋል። አሁን ደግሞ ምክር እንዳሰቡ ብሏቸዋል። እንስማው። እንደ አንድ ኢትዮጵያዊ ሀብታም መሆን ከፈለጋችሁ የታላላቆቻችሁ ምክር መስማት ማቆም አለባችሁ። የአባታችሁ ነው፣ የእናታችሁ ነው፣ ከእናንተ በላይ እድሜ ያሉ መምከር የሚወዱ በምክር የተወለፉ ሰዎች እነሱን መስማት ማቆም አለባችሁ። እንግዲህ የእሱ ቤተሰቦች ሀብታም ናቸው። ገንዘብ እንደፈለገ ነው የሚሰጡት። እሱ አይሰራም። የፈሰሰው ውሃ አያነሳም። የወደቀ ዕቃ አያነሳም። የእሱ ስራው በቲክቶክ እየወጣ እየገለፈጠ እየተወዛወዘ ነውር እያስተማረ መሄድ ነው። ይሄን ማድረግ የማይችሉ ህፃናት ቤተሰቦቻቸው ላይ እሱ የቤተሰብ ምክር አይሰማም። ቤተሰብ መክሮት አያውቅም። ቤተሰብ እሱ የሚፈልገውን ነገር ያሟላለታል። ለናሳ ዶላር ከፍሎ ይልከዋል። ይሄ ሚሊዮን ብር የተሸለመው ይሄ መኪና የተሸለመው ሰው መጥቶ ምን ይላል? እንዳትሰሙ፣ በቃ የታላላቃችሁን ስም እንዳትሰሙ፣ ምክር እንዳትሰሙ። የኢትዮጵያ ሰው ደግሞ መምከር ይወዳል ይላል። ይሄ ተልእኮ ስላለ ነው። ተልእኮ ከሌለ ይሄን ያህል ትውልድ እንዲጠፋ የምንታወቅባቸው ሴቶች እንዲሸረሸሩ እሱ በሄደበት ነውር እንድንሄድ ለልጆቻችሁ የምታስቡ ከሆነ እንዲህ አይነትን ከ40-39ኛ የሚወጣ እዚህ ለመድረሱ አሜሪካ የሄደው በእግሩ አይደለም፣ በሜክሲኮ አይደለም፣ ጣሊያን በእግሩ ገብቶ አይደለም፣ ዋጋ ከፍሎ አይደለም። ቤተሰቦቹ ሀብታቸው ምን እንደሆነ አይታወቅም። በላባቸው ያምጡት፣ ሰርቀው ያምጡት፣ ዘርፈው ያምጡት፣ ሰው ገፈው ያምጡት፣ የሚታወቅ ነገር የለም። ግን ለደደቡ ልጃቸው ደድቡ ብሎ ህዝብን ደደብ ለሚያደርግ ልጃቸው ብር ከፍለው ናሳ ልከውታል። ለሱ ምንም ማለት አይደለም። ትክክል። የትግሬ ወጣቶችን በዚህ መገንባት አይቻልም። አሁን ብዙ ሰዎች ትግሬ ስለሆነ ነው እሱ ያሸንፍ፣ እሱ እንደዚህ ይሁን፣ እሱን አትንኩበት ምናምን ብሏል። ትግሬ ያዋርዳችኋል። ዋጣው። ይሄ ፕሮግራሙ ነጭ ነጯን ስለሆነ ነው ምናምን